በዜጎች ላይ የ1.7 ቢሊዮን ብር ጉዳት ባደረሱት የፊንቴክስ ኢንቨስትመንት ድርጅት መስራችና ባለቤቶች ላይ ምርመራ ተጣርቶ ለአቃቢ ሕግ በመላክ ክስ መመስረቱን የኢትዮጵያ ፌዴራል ፖሊስ አስታውቋል። ሙሉ የክሱን ዝርዝር ሐሳብ ይዘን ቀርበናል። ሰላም ውድ የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። የኢትዮጵያ ፌዴራል ፖሊስ ኮሚሽን ፊንቴክስ ኢንቨስትመንት የግል ድርጅት መስራችና ባለቤቶች የሆኑት ዳንኤል ዮሐንስ ኢየሱስና ግርማይ ገብረ ሚካኤል ይደጎ የተባሉ ተጠርጣሪዎችን ታዋቂና ተጽዕኖ ፈጣሪዎችን በመጠቀም ከ1200 በላይ ዜጎችን በማጭበርበር የ1.7 ቢሊዮን ብር ጉዳት በማድረሳቸው በ19 አይነት የተለያዩ ወንጀሎች ምርመራ አጣርቶባቸው ለአቃቤ ሕግ በመላክ አቃቤ ሕግ ክስ መመስረቱን የኢትዮጵያ ፌዴራል ፖሊስ አስታውቋል። መጀመሪያ ክሱ የቀረበው ለአዲስ አበባ ፖሊስ ጠቅላይ መምሪያ ቢሆንም ምርመራው ውስብስብና ከፍተኛ ልምድ የሚጠይቅ ድንበር ተሻጋሪ በመሆኑ በተደራጀ መልኩ መጣራት ስላለበት ጉዳዩን ወደ ኢትዮጵያ ፌዴራል ፖሊስ በማምጣት ምርመራው በስፋት ሲጣራ መቆየቱን ፖሊስ ገልጿል። ተጠርጣሪ ዳንኤል ዮሐንስ ላይ ክስ ተመስርቶበት ማረሚያ ቤት ሆኖ ክሱን እንዲከታተል መደረጉንና ተጠርጣሪ ግርማይ ገብረ ሚካኤል ደግሞ በቁጥጥር ስር ለማዋል ክትትል እየተደረገ መሆኑን የገለጸው የፌዴራል ፖሊስ ግርማይ ገብረ ሚካኤል የተባለው ግለሰብ ከዚህ ቀደም እንደ አውሮፓውያኑ አቆጣጠር በ2010 የደቡብ አፍሪካ የዓለም እግር ኳስ ሻምፒዮና ወቅት አስካሉካን በተባለ ድርጅት ስም ወደ ደቡብ አፍሪካ ሄዳችሁ የዓለም ዋንጫን እንድትመለከቱ አደርጋለሁ በማለት ዜጎቹን አጭበርብሮ በሚሊዮኖች የሚቆጠሩ ገንዘቦች ካሰባሰበ በኋላ ተደብቆ ከሀገር በመውጣቱ የፌዴራል ፖሊስ ከኢንተርፖል ጋር በመተባበር ባደረገው ጠንካራ ክትትል ከተደበቀበት ሀገር ወደ ኢትዮጵያ እንዲመለስ አድርጎም በሕግ አግባብ ተጠያቂ እንዲሆን ማድረጉን የወንጀል ሪከርዱ እንደሚያመላክት አስረድተዋል። ሁለቱ ተጠርጣሪዎች ተጎጂዎቹን በ50% ቅድመ ክፍያ 950 ሺህ ብር በማስከፈል በ90 ቀናት ውስጥ የመኪና ባለቤት እንደሚያደርጓቸውና ቀሪ 950 ሺህ ብር ደግሞ ያለወለድ በ5 ዓመት ተከፍሎ የሚያልቅ የባንክ ብድር እንደሚያመቻቹላቸው በመግለጽ ዜጎችን በማጭበርበር ክፍያውን እንዲፈጽሙ አድርገዋል ሲል የፌዴራል ፖሊስ ገልጿል። ተጠርጣሪዎቹ ህብረተሰቡን ለማሳመን 148 መኪኖች ከጅቡቲ በማስገባት 100 መኪኖች ለተወሰኑ ግለሰቦች እንዲከፋፈል በማድረግና ቀሪ 48 ዘመናዊ መኪኖችን መርጠው በድብቅ መሸጣቸውን እንዲሁም ወደ ሀገር ውስጥ ስለማስገባታቸው ምንም አይነት መረጃና ማስረጃ ሳይኖር 350 መኪኖችን ከውጭ እንዲያስገቡ በማስመሰል ህብረተሰቡን ሲያጭበረበሩ እንደነበር ፖሊስ በምርመራው አረጋግጧል። በተጨማሪም በጅቡቲ ወደብ ምንም አይነት መኪና ሳይኖር 400 መኪኖች ጅቡቲ ወደብ ላይ እንዲቆሙና ወደ ሀገር ውስጥ ለማስገባት በሂደት ላይ እንዳሉ በማስመሰል ለተጎጂዎች ሐሰተኛ መረጃ መስጠታቸውን ፖሊስ ማረጋገጥ ችሏል። በተጨማሪም በመስቀል አደባባይ ከተለያዩ ቦታዎች መኪኖችን በውሰት በማሰባሰብ ህዝብን በሚያሳስት መልኩ ድርጅቱ ከውጭ ሀገር ያስገባቸው መኪኖች እንደሆኑ በማስመሰል እና የኤሌክትሪክ መኪና አምራች ከሆነው BYD ከተባለ የቻይና ካምፓኒ ጋር ምንም አይነት ውል ሳይኖራቸው ውል እንዳላቸው አድርገው የማጭበርበር ወንጀል ሲፈጽሙ መቆየታቸውን ፖሊስ በምርመራው ደርሼበታለሁ ብሏል። ተጠርጣሪዎቹ በጅቡቲ ውስጥ አልፎቲዝ በሚል ስም ድርጅት በማቋቋም BYD ከተባለ የቻይና ካምፓኒ ጋር አብሮ ከሚሰራ ሌላ ድርጅት ጋር በመነጋገር 10% ቅድመ ክፍያ በመክፈል የመጀመሪያዎቹን 148 መኪኖች ወደ ሀገር ውስጥ አስገብተው እንደነበርና ተጨማሪ 188 መኪኖችን በተመሳሳይ 10% ቅድመ ክፍያ ለድርጅቱ በመክፈል መኪኖቹን ተረክበው ወደ ሀገር ውስጥ ሳያስገቡ ጅቡቲ ላይ እንዲሸጡ ማድረጋቸውንና በአጠቃላይ 336 መኪኖችን 10% ጅቡቲ ለሚገኘው የቻይና ድርጅት በመክፈል ወስደው ቀሪ 90% ክፍያ አለመፈጸማቸውን የኢትዮጵያ ፌዴራል ፖሊስ ባደረገው ምርመራ ደርሶበታል። ከ1200 በላይ ተጎጂዎችን በማጭበርበር መዝግበው 95 ሺህ ብር ቅድመ ክፍያ 285 ሺህ ብር የመንግስት ታክስ
እንዲሁም 130 ሺህ ብር ለኤሌክትሪክ መኪና ቻርጀር ለማሰራትና ለባለሙያ በሚል ከእያንዳንዳቸው 1.1 ሚሊዮን 365 ሺህ ብር መቀበላቸውን ፖሊስ አረጋግጧል። የፊንቴክስ ኢንቨስትመንት ድርጅትን ባልተገባና በተጋነነ መልኩ በማስተዋወቅ በሕገወጥ መንገድ ከተሰበሰበው ገንዘብ ተጋሪ በመሆን የተጠረጠሩ ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ይገረም ደጀኔ፣ መንሱር ጀማልና ካሊድ ናስር የተባሉ ታዋቂ አርቲስቶችና የማስታወቂያ ባለሙያዎችንም የኢትዮጵያ ፌዴራል ፖሊስ በቁጥጥር ስር አውሎ ፍርድ ቤት በማቅረብ የጊዜ ቀጠሮ ጠይቆባቸው ፍርድ ቤትም እስከ መጋቢት 30 ቀን 2018 ዓ.ም መፍቀዱ ተገልጿል። የኢትዮጵያ ፌዴራል ፖሊስ በማጭበርበርና በሕገወጥ መንገድ የተገኘን ገንዘብ ሕጋዊ አስመስሎ በማቅረብ መኒ ላውንደሪና የድንበር ተሻጋሪ ወንጀሎችን ጨምሮ በ19 የወንጀል ጉዳዮች በተጠረጠሩ የፊንቴክስ ኢንቨስትመንት ድርጅት መስራቾችና ባለቤቶች እንዲሁም በህብረተሰቡ ዘንድ ያላቸውን ዕውቅናና ተቀባይነት በመጠቀም ሆን ብለው የተጋነነ ማስታወቂያ በመንገርና በተለያዩ ማህበራዊ ሚዲያ የሐሰት መረጃዎችን ለህብረተሰቡ በማሰራጨት ዜጎችን እንዲጭበረበሩ በማድረግ በሕገወጥ መንገድ ከተገኘው ገንዘብ እያንዳንዳቸው አሁን ባለው የገበያ ዋጋ 8 ሚሊዮን ብር የሚያወጣ BYD ሶንግ ፕላስ የመኪና ስጦታ በመቀበል በሕገወጥ መንገድ የተገኘን ሕጋዊ አስመስሎ በማቅረብ ወይም መኒ ላውንደሪና በዜጎች ላይ ከ1.7 ቢሊዮን ብር በላይ ጉዳት በማድረስ በተጠረጠሩ አርቲስቶችና የማስታወቂያ ባለሙያዎች ላይ የጀመረውን ምርመራ አጠናክሮ እንደሚቀጥል አስታውቋል። ይህ ውስብስብ የወንጀል ጉዳይ በተሳካ ሁኔታ ተጣርቶ ክስ እንዲመሰረት ከፖሊስ ጋር በትብብር ለሰራው የፍትህ ሚኒስቴርና በጉዳዩ ላይ መረጃ ሲሰጥ ለነበረው ህብረተሰብ የኢትዮጵያ ፌዴራል ፖሊስ ላቅ ያለ ምስጋና ያቀርባል ብሏል። የነ ሰለሞን ጉዳይ፣ የነ ሰራዊት ጉዳይ፣ የነ መንሱር ጀማል ጉዳይ መጋቢት 30 የሚለይለትና ወይም የሚቀጥል ይሆናል። ሁሉንም ጊዜ የሚፈታው ይሆናል።